ተከብረሽ እንድትቀመጭ ያርግሻል። አንቺ እኮ ማለት ወንድምሽን የሸጥሽ ከሃዲ ነሽ። ወንድምሽን የሸጥሽ ደምሽን የሸጥሽ አሳልፈሽ የሰጠሽ ልንገርሽ፣ አሳልፈሽ የሰጠሽ ደምሽን ከሃዲ ነሽ አንቺ። ሆዳም ለከርስሽ ብለሽ አረ እንደዚህ ደግሞ እኔ እንደዚህ ነኝ ነኝ። ኧረ እባክሽ በዚህ ደረጃ መች ይመችሻል ይባላል። ጽድት ያልኩ ነኝ እኔ አይመቸኝ። ከገባሁልሽ እገባልሻል። ከተውኩሽ እወድሻለሁ። ከወደድኩሽ እስከ ጥግ ነው። ከተውኩሽ ምተው እኔ የምለው አስታርቁኝ ብለሽ ስታለቅሽ አልነበር እንዴ? እምቢ ስል ምን ነው እንዲያረገሽ? አልታረቅሽም መቼም እመኚኝ። ልከሻል እኮ ሽማግሌ ሪጀክት ሲያደርግ ምን ነው እንደዚህ ያረገሽ? አይዞሽ ገለቴ። በውስጥ በኩል እርቅ ይጠይቃሉ። ኧረ እኔ እንዲህ ብያለሁ ምናምን። ኧረ እባክሽ እዚህ የመጣሽ ደግሞ አፍሽ ትከፍቻለሽ። ደግሞ አልፈልግም እኔ አልታረቅም ስል መልሳ መጣ መሳደብ ጀመረች። አልታረቅም ብሞት እኔ ድብልቅ አይደለሁም ምናምን። ኧረ እባክሽ ድብልቅ አይደለንም። ቢገባሽ ባሌን ታከብሪው ነበረ። ጽድቅ ያለ ወይ ባሌን ታከብሪው ነበር። ስለ ብሔሩ የሚያስጨንቅሽ ቢሆን ኑሮ በባሌ እኔ ማክበር ትችይ ነበር። ማክበር እኔና አንቺ እኮ የተጣላ ነው እኮ በግለሰብ ደረጃ ነው። እሱንም ሰው ስታሚ አትሚ ብዬሽ ነው። ምን አገባሽ አንቺ? ይመለከትሻል ወይ? አንቺ የሰው ልጅን እንዴት ውሽማ ብለሽ ትናገሪያለሽ? ተይ። በእኔ ስታሚ የራስ እኔ አሁን አብሬ ውዬ አድሬ የበላሁትና የጠጣሁትን ሰው እኔ ጋር ማንም ሰው እንዲያማ አልፈልግም። ወይኔ ጉድን አውጥቶ ዘረገፉብኝ፣ ሸጡኝ። አፍሽን መቆጠብ ነው መቆጠብ ነው ውዴዋ፣ መቆጠብ ነው ሀቢብትዬ፣ በእውነት ነግራቸው መቆጠብ ነው። በዚህ ልክ አፍ መካፈት ነው። የተጣላንበት ፖይንት እኮ የአንቺ ደም ናት የእኔ አይደለች። ገባሽ? እኔ እግዚአብሔርን በጣም ጥርት ያልኩ ኢትዮጵያዊ ነኝ። አልወድም ላይ ሲጀመር የአዳምና የዋን ዘር ነኝ። ኢትዮጵያዊት ነኝ። እዛው ማንም ጋር አይደለሁም። እኔ አልወድም። በቃ አበዛችሁት። በቃ ዝም እንበል፣ ተሰተሩ። ትልቅ ሰው ናችሁ። እኔ እኮ በጣም የሚገርመኝ በኋላ መታችሁ እርቅ ትጠይቁኛላችሁ። በዚህ ደግሞ መታችሁ በሚዲያ አንዴ ውለታ የለብንም ትላላችሁ፣ አንዴ ደግሞ የማንም ውለታ አለብኝ እኔ የተነሳሁበትና እኛና ምናገባ ይባልም በዚህ ደረጃ መረካከሰው ምን ይባላል? ብር ስጡኝ ብለሽ ሄድሽ፣ ለመንሽ፣ እምቢ ብለሽ መጣሽ። እኔ ምን አገባኝ? በእውነት በዚህ ደረጃ ስለ ልጄ ለመናገር ትሄዳለሽ እንዴ? ስለ እኔ ልጅ ለመናገር በቃሽ? ኧረ ሀቢብቲ ይደብራል። ልጅሽን ሰትሪ መጀመሪያ። ኧረ ሀቢብትዬ ብዙ አመት ሆኖሻል እኮ ኢትዮጵያ። ሂደሽ ልጅሽን እንኳን አየት ታርጊያት ወይ አምጫት። ስለ ልጄ ልትናገሪ ሳስቆርብ አንቺን ማስፈቀድ አይጠበቅብኝም። እሺ ባሌን እኔ ካርጎ አድርጌ ገዝቼ አይደለም። እሺ ባሌን ያመጣሁት እዚሁ ሰርተን የተለወጥን ጀግና እግዚአብሔርን በ465 ድርሃም ነው። እሺ እኛ እኔና ባሌ ዛሬ የደረስን ተቀጣሪ ነበርን። ኦኬ ተሰትረን እሱም ሰርቶ እኔም ሰርቼ ነው ዛሬ ነው የደረስነው። ካርጎ አድርጌ አላመጣሁም። አረ እንዲመረካከሱ ትጨማለቅ ያለሽ እንዴ? ስለ ልጅና ስለ ባል ለማውራት በቃሽ አንቺ። ሰው ዝም ሲልሽ ተሰተሪ። ለጓደኞችሽ ራሱ አልሆንሽም። ጓደኞችሽ አንቺ ከተጣላሹ ሰው ጋር እንዲጣሉልሽ ትፈልጊያለሽ። ደግሞ እሷ ሰው ትንቃለች። አሁን እሷ ከሆነ ሰው ጋር እንትናለች። እሷ ብሎክ አድራጊ ናት። ብሎክ ታደርጋለች። ከዛም በኋላ ሂዶ እንዲለማመጧት የኔ ፍቅር እንዱ አደራሽ በአናትሽ ተተከይ። እኔ ሀዊ ነኝ ሀቢብቲ፣ ተተከይ። ይመለከተኛል ውዴ። ያደግኩበት ሀገር ወንዝ ከላይና ከታች ነው የሚፈሰው። ኢትዮጵያም አልሸተትንም እንኳን እዚህ ሳሙና በሞላበት። ታጠቢ ውዴ። ይሄ ጄል ምናምን አለ። እሺ ታጠቢበት። ስፖንሰር ሆንሻለሁ። ወይ ደግሞ ጸጉር ቤት ከፍቻለሁ። ሞሮኮ ባስ አለች። ግቢና ታጠቢ ይዛ ከፈለግሽ። ትቀልዳለች እንዴ?
እንግዲህ ይሄ ጠብ ለምን ተነሳ ብላችሁ ከጠየቃችሁኝ ይሄ ሁሉ ስድብ፣ ይሄ ሁሉ ውርጅብኝ፣ ይሄ ሁሉ ስድብና መወራረድ ወይም ደግሞ መረካከስ የመጣው በምንድን ነው ብላችሁ ከጠየቃችሁኝ እኔ አብራራላችኋለሁ። እናንተ ግን ይህን ቪዲዮ ላይክም ሸርም ሰብስክራይብም እያደረጋችሁ እስከ መጨረሻው እንድትከታተሉኝ ስል በአክብሮት እጠይቃለሁ ማለት ነው። እንግዲህ እኔ ሳብራራላችሁ የሳራንም ቪዲዮ አስገባላችኋለሁ። ይሄን ከዚህ ከታች የምታዩትን ቪዲዮ ሳራ ከጓደኞቿ ጋራ ወንዝ ትሄድና ይሄን ውሃ እየቀዳ እየጨፈሩ ቪዲዮ ይለቃሉ ማለት ነው። ይሄን ካለቀቁ በኋላ መቼም አንዳንድ ኮምፕሌክስ ሰው አይጠፋም። ህዊ በኦሮምኛ እንስራ መሸከም እኮ የልጃገረዶች ነው እንጂ በ50 ዓመት በ60 ዓመት ምን የሚባልበት ጊዜ አይደለም ብላ በኦሮምኛ ታወራለች ማለት ነው። ከዛ ስታወራ ይህን በአማርኛ የተረጉሙና ለማነሱ ማለት ሳራ ይነግሯታል ማለት ነው። ሳራ ደግሞ እኛ አማራ ሴቶች ልንገራችሁ ብዬ እኛ አማራ ሴቶች ባህላችን ወጋችን ነው፣ እንስራ ውሃ መቅጃችን እንጂ የድንግልና መገለጫችን አይደለም ብላ መልስ ትመልሳለች። ከዛም መልስ ከመለሰች በኋላ እንግዲህ ይህ ሁሉ ስድብ፣ ይህ ሁሉ ውርዴት፣ ይህ ሁሉ የምታዩት የእውነት ከባድ ነው። እንዳንድ የቤተ ክርስቲያን ሰው ይቅርታ እንደጠየቀች እየተናገረች ነው። እኔ ምንም አላልኳትም ይቅርታ ታደርግልኝ ብላ መልእክት እንደላከችባትም ሂዊ ራሷ እየተናገረች ነው። ግን ከሂዊ ላይ ያየሁት ስህተት ምንድን ነው? ይህ ግብዝነት፣ ይህ ቤተ ክርስቲያንን እያወቁ የሚደፋፈሩ ሰዎች አሉ። ይሄ አልሸነፍ ባይነት፣ እግዚአብሔርን ማጂክ አእምሮ ማውጣት፣ መርሳት። ማንም አይበልጠኝም፣ እኔ ተቀይሬያለሁ፣ እኔ አድጌያለሁ፣ እኔ ሰው ሆኛለሁ፣ እኔ በቃ ደግነቴን ወቁልኝ፣ እግዚአብሔር ከኔ ህይወት ውስጥ ጣልቃ የለም እንደማለት ነው። ይቅርታ አልልም፣ ያኔ ይቅር አልልሽም አይነት ነገር። ይቅር አልልሽም ማለት እንግዲህ አንቺ እሷን ይቅር አላልሻትም ማለት እግዚአብሔር ለወደፊቱ ለምትሰሪው ኃጢአት ይቅር አይልሽም። እግዚአብሔር ምንድን ነው ያለው? ይቅር በሉ። ይቅር ማለት መልካምነት ነው። ይቅር ግን አንቺ ግን ዘማሪ ነኝ ትያለሽ፣ ሙዚቃ አልከፍትም ትያለሽ፣ እንደዚህ ነው ትያለሽ፣ እንደዚህ ነው ትያለሽ። ግን የምትናገሪው ንግግር ከአንድ ዘማሪ ከአንድ ቤተ ክርስቲያን አዋቂ ነኝ ከምትል ሴት የማይጠበቅ መርዝ ንግግር ነው የምትናገሪው። ራስሽ በአንደበትሽ እንደተናገርሽው ሳራ ይቅርታ እንደጠየቀችሽና መልእክት እንደላከችብሽ ሽምግልና እንደላከችብሽ ሁሉ ነግረሽናል ራስሹ። አየሽ፣ እሷ እንኳን በደንብ ስለ ቤተ ክርስቲያን የማታውቀው ሴት እንኳን ይቅርታ ጠየቀችሽ። አንቺ ግን አልቀበልም ብለሽ መለሻት። ይህ ከክርስቲያንም ከቤተ ክርስቲያንም ከአንድ ኢትዮጵያውያንም የማይጠበቅ የወረደ አመለካከት ነው። የሰው ልጅ ይቅርታ ብሎ ከመጣ ዳግም ወደ ህይወትሽ ላለማስገባት መሞከር እንጂ ይቅርታ ማድረግ ምንም ማለት አይደለም። ይቅርታ ማለት የተማርነው ከአምላካችን ነው። አንቺ ማን ስለሆነሽ ነው በዚህ ደረጃ ሌላ ሰው ጋር እንድትጣላ ጨምረሽ ወንድምሽን የካድሽ እንደዚህ ያልሽ? ማንም ቢሆን ባገኘው አጋጣሚ እንኳን ያልተወለደውን የተወለደውን ይገዳል። በአሁኑ ጊዜ ከራስሽ ማየት ትችያለሽ። እና እኔ እንጃ፣ እኔ የምሬን ነው የምላችሁ። በጣም ነው ጌታ ምስክሬ ነው የምላችሁ። እንዲያው ከአንድ ክርስቲያን ከአንድ እንትን የማይጠበቅ ለምሳሌ ሳራን እንስማት እስኪ፣ እንስማት ሳራን። ይዤ በዱባይ ላይ ወርጄ ወንዝ የቀዳው ሴትዮ ሳሪ ባልትና ኦፊሻል መውጣት አለብኝ። ሳሪ ባልትና እንደ ሀሳብ ባህሌን ቁጭ አርጌ ጸጉሬን ተሰርቼ እንደገና እህቶቼን ይዤ አምሬ ተውቤ እንስራን ያክል ነገር ውሃ ቀድቼ ተሸክሜ የመጣው ሴት ሳሪ ባልትና። ጋይስ ምን የመሰለ የአማራ ባህልን ቁጭ አርጌ መጠርጠሩስ እንዴ በደንብ ነው የሚሰማው ውዴ። የአማራ ባህልን የሶለል ባህልን አማራን የመሰለ ውብ ባህል ያለውን ምን የመሰለ ባህል እንግዲህ እንደሰማችሁት ነው ጦርነቱን ማለት ነው። በጣም በሚያስጠላና በሚያናድድ ሁኔታ እንግዲህ ለምን ገንቦ ተሸክመሽ ወይም ደግሞ እንስራ ተሸክመሽ ወንዝ ወረድሽ በሚል እሳቤ ማለት ነው። በጣም ብዙ
አልተገባ ነገሮች ብዙ ያልተፈለጉ ብዙ ሊነገሩ ወይም ደግሞ ሊወሩ የማይፈለጉ ነገሮች ተወርተዋል። ይህም ደግሞ እንዳንድ ክርስቲያን ቅናትን ያስመለክታል። ቅናት ሰውን ይጎዳል። ቅናት ለማንም አይበጅም። በነገራችን ላይ እኔ አንድ ማውቀው ታሪክ ስላለ ነው። በቅናት ምክንያት እገሌ ይሄን አደረገ እኔ ላድርግ፣ እገሌ ይሄን ሰራ ላስራ፣ ይሄን ነገር ላድርግ፣ እገሌ እሱ ይሄን ስላደረገ እኔ ይሄን ላድርግ ማለት መጨረሻው እንደማያምር ወይም ደግሞ ተገቢ እንዳልሆነ እኔ ከራሴ ከቅርቤ ሰው የተረዳው ስላለ ነውና የእውነቴን ነው የምነግራችሁ። ቅናት ማንንም አይጎዳም። መልካምነቴን ወቁልኝ። በነገራችን ላይ ሳሪ ካስታወሳችሁ ኤርሚ ሀበሻ ራሱ ነይ ብሎ የጠራት ታዋቂ ስለሆነች ነው። ዛሬ ላይ ማንን ይጠራል? አንዲት የመዳምን ኩሽና ነይ ላግዝሽ ብሎ ያግዛታል? አያግዛትም። ሲቀጥል ኢትዮጵያ መሄድ ወንድነት ነው። ኢትዮጵያ ሄዳ እኮ ረድታ መጠጣለች እኮ ብር አሰባስባ ልብስ አሰባስባ ሄዳ እኮ ብዙ ምስኪኖችን ብዙ የተጎዱ ህዝቦችን ረድታ መጣለች እኮ ሳራ። ከዛ መታ ቡቲክ ተቀጥራ እየሰራች እያለ እኮ ነው ነይ ብሎ የወሰዳት ኤርሚ ማለት ነው። በነገራችን ላይ ማንም ተደረጊለት ማንም ተዳራጊለት የለውም። ሁሉም እኩል ናቸው። ለጥቅሙን የወሰዳት ታዋቂ ስለሆነች በዛ ሰዓት ታዋቂን ኢክራምና እሷ ነበሩ ታዋቂ የነበሩና ታዋቂ ስለነበረች እንድትጠቅመው እንድትጠቃቀሙ ነው። ማንም እዚህ ጋር አልተጠቃቀም፣ ማንም አልተጎዳዳም፣ ማንም አልተጠቃቀመም። በነገር እኩል በኩል ናቸው። ከዚህ ጋር ማንም ሳሪን እጇን ይዞ ያሰለጠናት የለም፣ ማንም እጇን ይዞ ያደረጋት የለም። ቡቲክ ነው ተቀጥራ ስትሰራ የነበረው ሳራ። ስለዚህ ከዛ በፊት ከማንም በፊት ታዋቂ የነበረች ሳራ ናት። በዚህ ልክ ደግሞ ልትነገር ወይም ልትሰደብ በዚህ ልክ ልትወቀስ የምትገባ ሴት አይደለችም ብዬ ነው እኔ እንደ ሀሳብ የማስበው ማለት ነው። ምክንያቱም ተገቢ አይደለም። በቃ ይሄ ነገር ተገቢ አይደለም። የማይሆን የማይመስል ነገር እኔ አሰልጥኜሽ ተምሬሽ እኔ አሰልጥኜሽ እኔ እዚህ ደረጃ ድርሼሽ እኔ ሰው አርጌሽ የምትባል ሴት አይደለችም። በነገራችን ላይ እንደ እውነት እናውራ ከተባለ እንደ ሀቅ እናውራ ከተባለ በጎ ሰው መሆን በቂ ነው፣ ሰውን ለመርዳት ሰው መሆን በቂ ነው የሚል መሪ ቃል ይዛ መታ ብዙ ህዝቦችን ስታነቃነቅ ከዛሬ 5 ዓመት 6 ዓመት በፊት እናውቃለን። ሁላቸው መዳን ቤት በነበሩ ሰዓትና አሁን ላይ ልክሽን እነግርሻለሁ፣ ጉድሽን አወጣዋለሁ፣ እንደዚህ እልሻለሁ። አብሮ በልቶ አብሮ ጠጥቶ ሰው መቅረብ የማልፈልገው እኔ ለዚህ ነው። እና አንዳንድ ጊዜ ራስን ማስተዋል መልካም ነው። እኔ የማደርገው ነገር ልክ ነው ወይ? እንደ አንድ ቤተክርስቲያን ለቤተክርስቲያን ምን እያደረግኩላት ነው? ምን አይነት ተጽዕኖ እየፈጠርኩባት ነው? ወይስ ደግሞ ምን አይነት ነገር በእኔ በኩል እየመጣ ነው እና ለቤተክርስቲያን የስ ምን አይነት ነገር እያመጣው ነው ብሎ ማሰብ መልካም ነው ብዬ አስባለሁ። እንደ አንድ ዝም ብሎ መናገር ስለተቻለ ብቻ መጮህ ስለተቻለ ብቻ ንንንንንን ብሎ ይህን ያክል የወረደ ነገር መናገርም አስፈላጊ ነው ብዬ አላስብም። እንዲያውም አንድ ዘማሪ አንድ የቤተ ክርስቲያን ሰው ነው ባይ ሰው እንኳን ገፍቶ ሲመጣበት አንገቱን ደፍቶ ያሳልፍ ነው የሚለው መጽሐፉም፣ ጸጥ ብሎ ያሳልፍ ነው እንጂ የሚለው በዚህ ልክ ምላስን ዘርጎ አይልም። እና ማግኘት በጣም ከባድ ነው። ማግኘት መቀየር፣ መለወጥ፣ ገንዘብ ማግኘት ለአንዳንድ ጭንቅላቱ ዜሮ ለሆነ ሰው በጣም ከባድ ነው። ምክንያቱም ያስቀስፋል። አሁን ይቺ ልጅ የምትናገረው ንግግር፣ የምታደርገው ስራ፣ የምትሰራው ስራ በእውነት የያዘችውን ለራሱ ሊያሳጣት ይችላል። በዚህ ልክ አፍን መክፈት፣ በዚህ ልክ ሰውን ማዋረድ፣ በዚህ ልክ አንድ ቤተክርስቲያን አንድ ሰንበት ተማሪ ነኝ ከሚል አንድ ዘማሪ ነኝ ከሚል ሰው በዚህ ደረጃ መልካም ማድረግ ያኔ መጥፎ እንደዚህ በዚህ ልክ መናገር መጥፎ ነው መልካም ነው ብዬ አላስብም። ከእናንተ ምን እንማርኛ? ምንም የማናውቀው ዓለማዊ የምንጨፍረው የምንዘፍነው እንደፈለግን የምንፈነጥጠው ሰዎች ከእናንተ ምን እንደምንማር ባላቅም፣ ግን በዚህ ልክ ሰውን ማዋረድና በዚህ ልክ መሳደብ፣ በዚህ ልክ ከሌሎቹ ጋር ማያያዝ መልካም ነው ብለን አናስብም። መተማማት አብሮ ከአንድ ላይ ቁጭ ሲል ሰው የሰውን ስጋ መቦጨቅ ይህ የግል ጉዳይ ነው። ግን ራስን ንጹህ ለማድረግ አትበይ እንደዚህ አትበይ ምናምን ብላችሁ አንዳንድ ሰዎች አላችሁ፣ ሰው ሲያማ ዝም ብላችሁ ታዳምጡና ለምንድነው እንደዚህ ብላችሁ መታሚ ብላችሁ ሰውን የምታሳጡ ሰዎች አላችሁ። እንደ ጨዋ የሆነ ሰው ያ ሰው ሲያማ ብድግ ብሎ መሄድ ነው፣ ከዛ ቦታ አለመቀመጥ። ምን አገባን? አማ አላማ ስለ ራሳችን መቻወቅን። አንቺ አሁን ቃልዬን ስላማሻት ነው የተጣላሁሽ። ምን አገባሽ? አንቺ ራስሽ ምን አገባሽ? ብታማት ባታማት፣ ብታዋርዳት ባታዋርዳት፣ ብትሆን ባትሆን አንቺ ምን ቤት ነሽ? አንቺ ራስሽ ምን አገባሽ? አትሚ ስላልኩሽ ነው የተጣላሁ። ምን አገባሽ? አንቺ ራስሽ ምን አገባሽ? ቅሌታም ስለሆንሽ ነው እንጂ። ኧረ በስመ አብ ስንት አይነት ሰው አለ። ግን የእውነት አንዳንድ ጊዜ ራሴን እንድጠላውላ ነው የሚያደርጉኝ እንደዚህ ሰንበት
እና ምን ልልሽ ፈልጌ ነው፣ ማሽቃበጥ መልካም አይደለም። ራስን መሆን እንጂ ማሽቃበጥ ምንም የሚጠቅመው ነገር የለም። ማንም ምንም ይሁን ምንም ይደረግ ምንም ይፈጠር፣ አንቺ ራስሽን መሆን እንጂ ገሌን ስላማሻት ነው ገሌን ራስን ንጹህ ማድረግ አስፈላጊ ነው ብዬ አላስብም። እንዳንድ ቤተክርስቲያን ሌላው ምንድነው ላስተላልፍ የምንፈልገው ነገር ዘማሪያን የሆናችሁ እንዲሁም ደግሞ የቤተ ክርስቲያን ወንድሞቼ እቺ ልጅ ገብታችሁ ልትቆጧትና ልትናገሯት ይገባል። ምክንያቱም አንደኛ ይቅርታ አልቀበልም ማለቷ፣ ሁለተኛ ነገር ደግሞ ሚዲያ ላይ ወጥታ በዚህ ልክ የሰውን ሰው መሳደቧ፣ በዚህ ልክ የሰውን ሰው ማዋረዷ ይሄ ለቤተ ክርስቲያናችን አስፈላጊ አይደለም ልትሏት ይገባል። በቃ ኃይል ልትሏት ይገባል። ልትቆጧት ልትናገሯት ይገባል። እርግጠኛ ነኝ ባሏ ይናገራታል። የባሏ እህትም ትናገራታለች አልሰማ ስላለች ነው። እና በዚህ ልክ ዘማሪ ነኝ ብላ በዚህ ልክ ራሷን የቤተ ክርስቲያን ሰው ነኝ አድርጋ አስመዝግባ ስታበቃ በመጨረሻ ላይ ግን ይቅርታ አልልሽም፣ ሽማግሌ ነገር ልከሽ ነበር ግን ይቅርታ አልቀበልም ብላ በዚህ ልክ ቤተ ክርስቲያንን ማሰደብ ተገቢ ነው ብዬ ስለማላስብ የቤተ ክርስቲያን ሰዎች ልትቆጧትም አይ ልትሏትም እንደዚህ አይደለም እንደዚህ አይደረግም፣ እሷ አዋቂ ሳትሆን መታ እንቺን ይቅርታ የምታስጠይቅ ከሆነ አንቺ ስህተት አለብሽ ብላችሁ እንዳትሳደብ ድጋሚ እንዳትሳደብ ልታረጓት ይገባል ብዬ አስባለሁ። በጣም ብልግና ነው፣ በጣም ነውር ነው፣ በጣም አስቀያሚነት ነው፣ በጣም ቀፋፊነት ነው። በእውነት ይህ ነውር ነው። በቃ አይደረግም ልትሏት ይገባል። ቤተሰብም ካላችሁ ቤተሰቦቿም ልትቆጧት ይገባል። ኢትዮጵያዊ ነኝ ካለች አንድ የቤተ ክርስቲያን ሰው ነኝ ካለች በቃ በዚህ ልክ ይቅርታን የሚነቅፍ ይቅርታ አላደርግም የማለት መብትም ሞራልም የላትም እና ወደ ራሷ እንድትመለስ ለማለት ነው። ወደ ዘረኝነትም ወደ ምንም ሳትወስዱት ግን ይች ልጅ ልትቆጧትና ልታሳርፏት ይገባል ብዬ አስባለሁ። ሌሎቻችሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ፣ ላይክ ማድርጉልኝ፣ ሼር ማድርጉልኝ። ስለምትከታተሉኝ ስለምታበረታቱኝም ከልብ አመሰግናለሁ። ባይ